ምናልባት እንግሊዝ ያራዳ ልጆች አሪኬንን የመሰለ ቢሊንጋምን የመሰለ ፈረስ አላት፣ ራይስን የመሰለ ደግሞ ማይደክም ስንት ፒስተን እንደሆነም ግራም ያጋባ ተጫዋች አላት እንግሊዝ ያራዳ ልጆች። መከላከሏም እጅግ በጣም ድንቅ ነው። ነገር ግን ማለት ነው ያራዳ ልጆች አንድ ጋንታ ብቻውን ደግሞ ያዘሰዋል። እዚህ ጋር በ39 ዓመቱ እንደ 19 ዓመት ወጣት ሜዳ ውስጥ እንደ ልቡ ለ20 ዓመታት የተከላካዮችን ማለት ነው ስንክሳር መከራ ሲያበላ የነበረ ወሽመጣቸው አልቀረ፣ ተስፋቸው አልቀረ፣ ለጣቸው አልቀረ፣ የቀረ ነገር የለም ነው ምላ ያራዳ ልጅ ሜሲ ጋር ማን ያልተፈረካከሳለ ነው ምላ አቡሻ የሚቀርለትም አይመስለኝም። ጭራሽ እንደውም ምን አለ በጣም ነው የጓጓሁት ከነሱ ጋር እስክጫወት እያለ ነው ጎብ ያራዳ ልጅ ማለት ነው። ይሄ ሰው ብቻ አይደለም ብዙዎችም ሰው ነው የማይሉትም ያራዳ ልጆች። ኤአይን ቀድሞ ያስተዋወቀው እንደውም አንድ ለየት ያለ ፍጡር ነው የሚሉ ጭምጭምታዎች አሉ። ይህ ጨዋታ የዋዛ አይደለም። እስቲ እናንተን ሀሳብ አስተያየት እንዴት ነው? ሼር ኮፕሊንክ እያደረጋችሁ ኮሜንት ላይ ስለ ስንት ያልቃል ሀሳብ አስተያየት ዱብ ይደረግ። ያራዳ ልጆች ይመቻችሁ። እግር ኳስን ትፈጥራለች ተብላ የምትጠራው እንግሊዝና የእግር ኳሱ ንጉስ ተብሎ የሚጠራው ሊዮኔል ሜሲ አርጀንቲና ከኢንግላንድ የሚገርም ጨዋታ ነው የምናየው ዛሬ በአትላንታ ስታዲየም። ኢንግላንድ ከአርጀንቲና ሴሚፋይናሉ ላይ ይፋጠጡታል። የእግር ኳሱ ንጉስ ሁለተኛ ዓለም ዋንጫውን ያነሳ ይሆን በተከታታይ ወይስ የእንግሊዝ ወርቃማ ልጆች እነ ጁድ ቤሊንጋም የእንግሊዝ በታሪክ ምርጡ አጥቂ ሃሪ ኬን ሀገሩን ለመጀመሪያ ጊዜ ከ1966 በኋላ ዓለም ዋንጫን ወደ ሀገሩ ይመልስ ይሆን? እናያለን። የሚገርም ጨዋታ ነው የምናየው። እንግሊዝ እንግዲህ የተሟላ ቡድን በወረቀት ደረጃ ያየ ነው። ኳሊቲ ይበልጣሉ ከአርጀንቲናዎች። ሙሉ ቡድኑ የተሟላ ዴክላራል ጁድ ቤሊንጋም፣ ኤዜ፣ ሳካ ኤኒዌር ብትሄዱ እንግዲህ ደግሞ የእግር ኳሱ ንጉስ አለ ጨዋታ ቀያሪ የአርጀንቲናን ቡድን የሚናቃረንም እነ አልቫሬስ እነ ኤንዞ ፈርናንዴስ እነ ላታሮ ማርቲኔዝ አሉ። የሚገርም ጨዋታ ነው የምናየው። እስኪ የሚፈጠረውን እናያለን። በእኔ ግምት ግን ያው መገመት ትቻለው ጥላል። ነገር ግን አርጀንቲና ፋይናል ላይ ምድርስ ይመስለኛል። አርጀንቲናን ከስፔን የምናይ ይመስለኛል። ነገር ግን እርግጠኛ አይደለሁም። እግር ኳስ የሚፈጠረውን አላውቅም። እኔ በፍራንስ ገምቼ አልተሳካልኝም። ነገር ግን ሜሲ ሁለተኛ ወርልድ ካፑን አሸንፎ ሮናልዶ ሜሲ የሚባለውን ዲቤት ቢዘጋልኝ ደስ ይለኛል። ቫሞኖስ አርጀንቲና። ሜሲ በ38 ዓመቱ አርጀንቲናን ተሸክሞ ከነድክመቷ እዚህ ድረስ አድርሷታል ከፈጣሪ እርዳታ ጋር። ዛሬ ከሜሲ አይደለም የምንጠብቀው፣ ሜሲ ማድረግ ያለበትን አድርጓል። ዛሬ የምንጠብቀው ከሊዮኔል ስካሎኒ ነው። ስካሎኒ አታሳፍረንም። ጥሩ መረጃ ጥሩ ዜና እየሰማን ይገኛል። ሜሲ ፋንስ ዛሬ ስካሎኒ ለውጦቹ እንደሚኖሩ እየተናገረ ይገኛል። ዴፖል እንደሚቀየር እየሰማን ይገኛል። ይሄ በጣም ጥሩ የደስታ መረጃ ነው የሚሆነው። ዴፖል በጣም እየተዳከመ እንዳለ ብዙዎቻችሁ ያያችሁት ነገር ነው። በእነ ኒኮ ጎንዛሌስ ይቀየራል ብዬ አስባለሁ ዴፖልን ማለት ነው። ሲቀጥል ደግሞ ሚድፊልደሩን ዛሬ በጣም ጠንካራ ማድረግ አለበት። ዲፌንሲቭ ሚድፊልደሩን ጠንካራ መሆን አለበት። ኬንን ለማስቆም ደግሞ ሴንተር ባኮቹ አይደለም ወሳኞቹ። ኬን ወደ ሚድፊልደር እየገባ የሚጫወት ስለሆነ ሚድፊልደር ላይ ዋናው መከላከል ስራ መሰራት ያለበት። እናደርገዋለን ኒኮ እናደርገዋለን። ትላንት ፈረንሳይ ከወደቀች በኋላ ነው ስፔንና አርጀንቲና ለዋንጫ ደርሰው በዚህም በኩል ብለው ሙድ እንዳይዙባችሁ ስለዛ እኔ ጋር መታችሁ ከእንግሊዝ እንደግፍ ብዬ ነበረ። ከንስየዋለሁ ነው ማለት። በተለይ አቡዬ የምትባል አንተ ሴጣን ሰውዬ እንዳትመጣብኝ ነው ማለት ገባር እንዳትመጣብኝ። እኔ ቶርናመንቱ ሲጀመር እንግሊዝ ናት የምትበላው ብዬ ነበረ። ዘው ሰሚ ፋይናል ደርሻለሁ። ዛሬ አርጀንቲና ካሸነፉኝ ደግሞ ፋይናል ከስፔን ጋር የ24ቱን ዩሮ የመበቀል እድል አለኝ። እናንተ እድለ ቢስ የሆናችሁ ቋጣሪዎች ወያሎች እንዳትመጡብኝ ነው የምላችሁ። በቃ ገባር ላይ ከፈረንሳይ ጋር ዘው ሆም ነው የምልህ። ገባር ላይ ባክ ሆም ነው የምትለው ከፈረንሳይ ጋር በቃ እንዳትደርሱብኝ ነው የምላችሁ። ገባር ላይ ዛሬ ስራውን ብቻዬን ሰራዋለሁ ነው የምልህ። ዛሬ ብቻዬን ሰራዋለሁ። አርሰናል ብሔራዊ ቡድን ነው የምልህ። ሴት ፒስ ትራንዚሽን ገባር ላይ አርጀንቲናን ፕራክቲስ እናደርግ ባይዘው ማለት ነው። ስፔን ትላንት እንዳየነው ከሆነ ማለት አርጀንቲና ተጫዋቾች ከሜሲ ውጪ አርጀንቲና ተጫዋቾች ቢችሉ የሚጫወቱት አጫወት ነው ስፔን ገባር። ስለዛ ይሄ ተመጀመሪያ ትሬኒንግ ነው። አርጀንቲናን ካሸነፍ ደግሞ አንድ ስቴፕ ከፍ ብለን ስፔንን እንገጥማለን ነው ማለት ገባር። ከዛ ለሶስተኛና ለአራተኛ አርጀንቲናና ፈረንሳይ የ22 ዓለም ዋንጫ ተጋጠሙ። እኛ ደግሞ የዩሮ የባለፈው ደግሞ የበቀል ጨዋታ አለ በራውንድ 2 ማለት ነው ገባር። ማናችሁንም አልፈልግም እንዳመጡብኝ በተለይ አቡዬ የምትባለው እንዳመጣብኝ። እሺ ስደተኞቹ ዛሬስ ወዴት ነው የምትሰደዱት? እግራችሁ ተንሻፎ ጫማችሁ አለቀ ሜሲ ላይ ለመቋጠር
ከየት ሀገር ስትሰደዱ እግዚአብሔርን ወይ እኔ መደግፋቸው ሁለቱም ክለቦች 3 ውስጥ ገቡ። በቃ 3 ምርጥ 3 ውስጥ አሉ። አንደኛ ስፔን፣ ሁለተኛ አርጀንቲና። እርሶስ 16ኛ ቲሞት ላይ ሼር አድርግለት እስቲ በመድኃኒዓለም ማለት ነው። ለማንኛውም የትናንትናውን ስትሪም እንዴት አያችሁት ፋሚሊ? ሮቢ አበሻዊ፣ አቢዩኤል፣ ዮናታን የድንግልጅ፣ ናሆሜት እኔ ሆነን ያረግነውን ስትሪም በጣም እንደተዝናናችሁበት አውቃለሁ። ዛሬም ይደገማል። ጀማው ዝም ብዬ ሳስበው ፋይናሉ እንደሚሆን እየመሰለኝ ነው። የምሬን በቃ እንደዚህ ነገር የሚሆን እየመሰለኝ ነው። ለማንኛውም ዛሬ ወሳኙ ጨዋታ ይደረጋል። እንግሊዝ ከአርጀንቲና የሚያደርጉት ጨዋታ አለ። ጀማው ለማን ነው የምትቋጥረው ላላችሁ ምን አገባችሁ? ምንም አያገባችሁ። እኔ በቃኝ። እንደውም ቋጥሮ በቅቶኛል። የምሬን ነው። ነፃ ሆኜ ኳስ ማየት ነው የምፈልገው። ነፃ ሆኜ አያለው። ያሸነፈ ምን አገባኝ? የኔ ቡድን ፍራንስ ነበረ ተለጥፎ ወጥቷል። እኔ እኮ አንተ አርሰናል ብሔራዊ ቡድን እኮ የሚመስለኝ ፈረንሳይ ነበር። ሄነሪ፣ ፓትሪክ ፌራሮ፣ ፔሬዝ ምናምን አይቼ ከልቤ የምደግፈው ቡድን ነበር ፍራንስ። ትናንት ሲለጠፍ አይቼ ተስፋ ቆረጥኩኝ። ስለሆነ እኔ ከዚህ በኋላ ኒውትራል ያሸንፍ ብቃት ያለው ቡድን አሸንፎ ዋንጫውን ይብለው። እዚህ ግርግር ውስጥ እኔ አልገባም። ከዚህ በኋላ በቅቶኛል። አይ ነው በእንግሊዝ በኩል እነ ሳካ ዴክለሬሽን አሉ እኮ ግን እኔ በቃኛ። እኔ ስለበቃኝ እኮ ነው በቃኝ። እኔ ለማንም አልቋጥርም። ፈታ ብዬ ኳሱ ነው ያለው። ፈታ ያለ መረጃ ለእናንተ አቀርባለሁ። ዛሬ ማን ያሸንፋል ብላችሁ ትገምታላችሁ? ያው አክቲቪስት ልክ አይደለም ለእንትና መቋጠር አለብህ የምትሉት ነገር ካለ ከነ ምክንያታችሁ ጋር አስቀምጡልኝ። አክሰፕት አደርጋለሁ ኮሜንት ሴክሽን ላይ። ከዛ አብረዳችሁ መቋጠር ይሆናል። ግን እኔ ቋጠሮ በቅቶኛል። ማን የፍራንስ ስትለጠፍ በቃኝ። ሰላም ዋሉ። የዛሬው ጌም ለኔ ምን ያክል አስፈላጊ እንደሆነ አልገባችሁ። የዛሬው ጨዋታ ማለት ለኔ የአንድ ወር ሁኔታዬን የምትወስንልኝ ማለት ነው። በቃ አንድ ወር ሀዘን ላይ፣ አንድ ወር ደግሞ ደስታ ላይ እንድቀመጥ የምትወስነው የዛሬዋ ጨዋታ ናት። በቃ ይሄን ያክል አስፈላጊ ጨዋታ ነው። አርጀንቲና እንድታሸንፍ ጸልዩ። በየሃይማኖታችሁ ጸልዩ። በቃ አርጀንቲና ማሸነፍ አለባት። ሲቀጥል እኔ በቃ ሙሉ ለሙሉ እሷ እንደምታሸንፍ ነው ውስጥ እየነገረኝ ያለው። በቃ ከባድ ሊሆንባት ይችላል፣ ግን ታሸንፋለች። ዛሬ እንግሊዝ ከአርጀንቲና ይጫወታሉ ማለት ነው። እኔ ግን ማለት ነው ዛሬ ምንም እንግሊዝ ላይ እምነት የለኝም። አርጀንቲና እንደምታልፍ ነው የሚሰማኝ። ዛሬ አርጀንቲና ናት የምታልፍ። አርጀንቲና ከስፔን ለፍጻሜ ይጫወታሉ ማለት ነው። አርጀንቲና ዋንጫውን ትበላለች። በቃ እንደዚህ ብዬ ማመን ጀምሬያለሁ። ምክንያቱም ብዙ ጊዜ ይሆናል ብዬ የማስበው ነገር ስለማይሳካ እንደዚህ ብዬ ማሰብ ነው ያለብኝ። ዮ ጋይስ ይሄንን ቪዲዮ ኮፒ ሊንክ ሪፖስት አድርጉ። ዛሬ ጨዋታ አለን ታውቃላችሁ፣ 4 ሰዓት ለማታ ላይ ማለት ነው። የሚገርም የሞት ሽረት ጨዋታ ነው የምላችሁ። እሱን ተውትና እሱን ልነግራችሁ አይደለም ዛሬ ማለት ነው። አመጣጥ ኪሊያን ኤምባፔ ሚስተር ወርልድ ካፕ አይደለም። አሁን ይህን ስል ዝም ብላችሁ እንዳትንጫጩ። ሊሰን ኪሊያን ኤምባፔ ሊዮኔል አንድሬስ ሜሲ ሪቴር ካረገ በኋላ ሚስተር ወርልድ ካፕ መሆን ይችላል። ምክንያቱም ከዚህ በኋላ 2 ወርልድ ካፖችን ይጮታል። ነገር ግን ሜሲ እዚህ ቶርናመንት ላይ እየተሳተፈ ግን መሆን አይችልም። ለምን እንደሆነ እንገር። ኪሊያን ኤምባፔ ሚስተር ወርልድ ካፕ ለመሆን 2 ጎልደን ቦሎችን ማሳካት አለበት። እንደምታውቁት ምንም አይነት ጎልደን ቡት የለውም። ማነው ጎልደን ቦል የለውም። ጎልደን ቡት ብቻ ነው ያለው፣ አንድ ጎልደን ቡት። ምን ልላችሁ ነው? ኪሊያን ኤምባፔ ሚስተር ወርልድ ካፕ ለመሆን የሜሲን ሪታየርመንት ይጠብቃል ማለት ነው። ገባ? አሁን የጨዋታ ብዛት ምናምን እናንተ ጋር ማተር ስለማያደርግ እኛ ጋር ማያደርግ። አሁን እዚህ ጋር እንድሰሙኝ የምፈልገው ሊዮኔል አንድሬስ ሜሲ ኪሊያን ኤምባፔ ከዚህ ቶርናመንት እንደመውጣቱ ብቻውን ማለት ነው ይህንን ጎልደን ቡት ብቻውን እሱ ነበር የቀረው እዚህ ዓለም ዋንጫ ላይ፣ እሱን ያሳካዋል። ኢማጂን ባክ ቱ ባክ ይህንን ዓለም ዋንጫ ካሳካ ደግሞ ከኪሊያን ኤምባፔ በላይ ሆኖ ይህንን 2 የዓለም ዋንጫ ይኖረዋል ማለት ነው። እና ምን ልላችሁ ነው? ሊዮኔል አንድሬስ ሜሲ ከዚህ ቶርናመንት ራሱን ካላገለለ ራሱን ሲያገል ነው ኪሊያን ኤምባፔ ሚስተር ወርልድ ካፕ መሆን የሚችል። ገና ካሁኑ ሚስተር ሜሲ አለ። ቶፕ ጎል ስኮረር ነው። ቶፕ አሲስት ያደረገው እሱ ነው። ፕላስ 2 ጎልደን ቦል ያለው እሱ ነው፣ ማንም የሌለው ማለት ነው። እና ምን ልል ነው? ሊዮኔል አንድሬስ ሜሲ ልክ ሪታየር ሲያደርግ ከዚህ ዓለም ዋንጫ ይሄ የዓለም ዋንጫ የመጨረሻው ነው። እና ምን ልላችሁ ነው? አስቡት ሚስተር ወርልድ ካፕ ከተባለ በኋላ ጫማውን ከዓለም ዋንጫ ራሱን አግልሎ ነው ኪሊያን ኤምባፔ መጥቶ ሚስተር ወርልድ ካፕ የተባለው ነው የሚባልለት። ገብቷል? ሜሲ ያለ እዚህ ቶርናመንት ላይ ሚስተር ወርልድ ካፕ ሊሆን አይችልም ኤምባፔ በጭራሽ ማለት ነው፣ በጭራሽ። አሁን ይህንን በደንብ መረዳት አለባችሁ ጋይስ። እና ዛሬ ደግሞ እንግሊዝን በስነ ስርዓት ማስተናገድ አለብን። ሜሲ በእጅም ቢሆን ማግባት አለብን ልልህ ነው። ገብቷል? በእጅም ቢሆን እኔ ፊፋን ማግዞ ቢሆን እንግሊዝን ለጥልጠን ፋይናል በቃ ምንም አትጠራጠር ማለት ነው። እኔ አሁን ምንም የሚያስጨንቀኝ ነገር የለም ነው የምልህ። እኔ ምንም ማለት ነው ይኸውልህ፣ ቢያሸንፍም
የዓለም ዋንጫ አለኝ ገብቷል። የዓለም ዋንጫ አለኝ። ጎልደን ቡቱን ግን ቢሸነፍም ባያሸንፍም የሱ ነው የሜሲ ነው። ይሄን አስረግጬ ልነግርህ እወዳለሁ። ይመቻችሁ። ኮፒ ሊንክ ሪፖስት አድርጉት ይሄንን ቪዲዮ። ማታ 4 ሰዓት ላይ ደግሞ ድጋሚ እንገናኛለን ማለት ነው። ይመቻችሁ። ያሾርት ባልታ ዓለም ዋንጫ ሊቆረጥም ነው። እኔ ወይ ከክለብ እግር ኳስ አልሆንኩኝ ወይ ከብሔራዊ ቡድን እግር ኳስ አልሆንኩኝ። በአንዱ ያለቀሰ በአንዱ ይደሰታል። እኔ ረቀቁት ሳር አይበቅልም። የራሴን እድል ጨርጬ የመጀመሪያው ልጅን እድል ቆርጥሜ በልቻለሁ። ድሮ ገና ስሜ ሲጠራ የሚፈሩኝ አሁን ናና ቋጥርብኝ እያሉ ነው። ግን ሲጀመረኛ እንግሊዝ ነን ዛሬ። በቃ ዘረኛ ናቸው። እግር ኳስና ሌላ ነገር አጣነካኩ ብያለሁ። እኔ ስፓኒያ ነኝ። ፍጻሜ እንግሊዝ ከስፓኒያ ጨርሻለሁ። ዛሬ ምሽት 4 ሰዓት በኤላና ሜሲ ፎር ዘ ፈርስት ታይም ለመጀመሪያ ጊዜ ኢንግላንድን ይገጥማል። እንዴት 39 ዓመት የሞላው ሰው ብዙ ውድድር ተወዳድሮ በካሪየሩ እንዴት አንድ ጊዜ ኢንግላንድን አይገጥምም? ገርሞኛል። ግን ክለቦቿን መጫወቻ አድርጓቸዋል። 33 የግብ ተሳትፎ ያለው ክለቦቿ ላይ 27 ጎልና 6 አሲስት። ይሄ አንድ ግለሰብ ፕሪሚየር ሊግ ሳይጫወት በአንድ ሌላ ሊግ ላይ ወይም ደግሞ እዛ ሊግ ላይ ሳይጫወት በሌላ ሊግ ላይ ያስመዘገበው ትልቁ ቁጥር ሆኖ ተመዝግቧልና ክለቦቹ መጫወቻ አድርጓቸዋል። አገሪቷንስ ይችላታል ወይ? ምሽት 4 ሰዓት መልስ የምናገኝ ይሆናል። ንጉሱ ኒውዮርክ ላይ ወይስ ደግሞ ሴሚ ፋይናሉን እዛው ሚያሚ ተጫውቶ እዛው ወደ ሚያሚ ክለብ የሚቀጥልበት ምሽት ያደርግበታል። ምሽት ይጠብቁ። አሩባ አናሆባ ጃሉሪያ ሶኮምባ ይሄ ጉንፋን አልፋታለኝ ማለት ነው። አረ አራዳ ልጆች ተዳከምኩባችሁ። ጃካዋ እንዴት ነች? ሌስ ፋሽን የላከልኝ ሌስ ፋሽን ማለት ይመጣላቸው አንዲ ብለው ሌንጮ ነኝ። ዛሬ ደግሞ የእንትን ጃኬትን አሰራር እናያለን። የአራዳ ልጅ ቴንኪው በሉልኝ። ዛሬ አርጀንቲና ኢንግላንድን ትገጥማለች። እኔ ደግሞ ዛሬ ለሜሲ ይቋጠርለታለሁ። ለምን እንደሆነ ታውቃላችሁ? የእግር ኳስ ባሪያዋን ሜሲን ሁለተኛ የዓለም ዋንጫ ብትሸልመው ደስ ይላል እንጂ አይደብርም። በሮናልዶ የተከፋሁትን በሜሲ እክሰዋለሁ። ዱስኮንጌን ቪዲዮ አሳልፈው ከኔ ጋር እንግባባ። ሜሲ ሁለተኛ የዓለም ዋንጫ ቢያነሳ እኔ አይደብረኝም። እጥያም እንዳትሆኑ። እጥያም ሜንታሊቲ ሊኖራችሁ አይገባም። ጃሉሪያ አናሆባ የሆነ ነገር ሶኮምባ አርጀንቲና ከእንግሊዝ ዛሬ ምሽት 4 ሰዓት ለዓለም ዋንጫ የፍጻሜ ጨዋታ ለማለፍ የሚደረግ እጅግ በጣም ተጠባቂ ጨዋታ። ትላንትና ምሽት ስፔን ፍራንስን ከሙሉ ብልጫ ጋር 2-0 በማሸነፍ የፍጻሜ ተፋላሚ መሆኗን አረጋግጣለች። ዛሬስ አርጀንቲና ወይንስ እንግሊዝ? ምናልባትም የሜሲ የመጨረሻው የብሔራዊ ቡድን ጨዋታ ሊሆንም ይችላል። እኔ ደግሞ እንዳይሆን ነው የምመኝለት። ቢሆንም ደግሞ የዓለም ዋንጫን አሳክቷል፣ ኮፓ አሜሪካን አሳክቷል። ማሳካት ያለበትን ክብር በሙሉ አሳክቷል። በክብር ነው የምንሸኘው። ግን ደግሞ እኔ እየመሰለኝ አይደለም። ፍጻሜ ደርሰን ሁለተኛው ዋንጫችንን የምናሳካ ይመስለኛል። እኔ አሁን ከቀሩት 3ቱ ብሔራዊ ቡድኖች 3ቱም ቢበሉ ችግር የለብኝም። ግን ቅድሚያ የምሰጠው ለአርጀንቲና ነው። ፍራንስ ብቻ ነበር እንዳትበላው የምፈልገው። ትላንትና ስፔን ትልቅ ውለታ ውላልናለች። ዛሬ ማን የሚያሸንፍ ይመስላችኋል? የእናንተን ግምት ኮሜንት ላይ አሳውቁኝ። ቫሞስ አርጀንቲና፣ ቫሞስ ሜሲ ብለናል። እኛ አክቹአሊ ለሱ እየቋጠረን ለሱ ተጨንቀን አርጀንቲና ከእንግሊዝን እየጠበቅን ነው። እሱ ግን ፕሮባብሊ ለአርጀንቲና ከተጫወታቸው ጨዋታዎች the most important ሊሆን ከሚችሉት ጨዋታዎች አንዱን እየጠበቀ እንግዲህ እሱ እንዲህ ሪላክስ አድርጎ ሌሎቹ ትሬኒንግ እየሰሩ ቁጭ ብሎ እየተመለከታቸው ነው የሚገኘው። ባይ ዘ ዌይ ጋይስ ካሰባችሁት ሊዮኔል ሜሲ the unthinkable እስከዛሬ በዓለም ዋንጫ አይተነው ማናውቀው ነገር ሊያሳይ እንደሚችል ታውቃላችሁ። ጎል ቢያገባ ከሆነ ከፍተኛ ጎል አስቆጣሪ የመሆን ቻንሱ በጣም ትልቅ ይሆናል። ከዛ በኋላ ደግሞ ጎልደን ቦሉ ሊያሸንፍ ይችላል። ከዛ ደግሞ ላዩ ላይ ደግሞ ሰምሃው ዓለም ዋንጫውን ቢጨመርበት ትሪፕሌት ቢያደርገው ዓለም ዋንጫው ጎልደን ቦል እና ከፍተኛ ጎል አግቢ ጀስት ኢማጂን the unthinkable ማንም ተጫዋች ያላሳየንን ሊያሳየን የሚችልበት ቻንስ አለ። ሊዮኔል ሜሲ እንግዲህ እንደዚህ ረጋ ብሎ እንግዲህ የእንግሊዝን ጨዋታ እንዴት ማድረግ እንዳለበት እያሰበ ነው ብለን እናስብ። ሆፕፉሊ ለሱም ይሳካለታል። አርጀንቲናም እንደምንም እንግሊዝን አሸንፋ አልፋ ይሄን ዓለም ዋንጫ መታሳካ ከሆነ ሊዮኔል ሜሲ በዓለም ዋንጫ ታሪክ አይተነው ማናቀውን ነገር ሊያሳየን ይችላል። ኢት ኢዝ ላይክ ትልቅ ፖሲቢሊቲ ነው።
ግን ደግሞ ያው አት ዘ ሴም ታይም ደግሞ ዛሬም አርጀንቲና ልትወድቅ ትችላለች። ዛሬ እንግላንድን አሸንፈን ካለፈን ስፔንን አሸንፈን ዋንጫ እንደምንበላ አትጠራጠሩ። ሁላችሁም በደንብ ኮፒ ሊንክ ሪፖስት አድርጉ። ስለ ዓለም ዋንጫ ቪዲዮ ስሰራ ቫይራል እየሆነ አይደለም እንደምፈልገውና አንድ ሰው ኮፒ ሊንክ ሳያረግ እንዳያልፍ ሁላችሁም 5 ጊዜ ተውት። 5ን በሜሲ ቁጥር 10 ጊዜ ሁላችሁም ኮፒ ሊንክ ሪፖስት አድርጉት ማለት ነው። ፎሎ ያላረጋችሁ ደግሞ ፎሎ በማድረግ ቤተሰብ መሆናችሁን እንዳትረሱ። እስኪ እዚህ ጨዋታ ላይ እንደኔ 2 ልብ ይሆናል። ዛሬ ግን ሸጥሬ ለአርጀንቲና መቋጠሬ አይቀርም። ነገር ግን የሚሰማኝ ምን እንደሆነ ታውቃላችሁ? ጀስት ኢንግላንድ እንደምታልፍ ነው እየተሰማኝ ያለው። ግን በአርጀንቲና ደግሞ የሆነ ተስፋ እንዳገኝ ያደረገ ምን እንደሆነ ታውቃላችሁ? እስካሁን ኢንግላንድ የመጣችበት አመጣጥ የሚያሳምን አለመሆኑ። ገና ከራውንድ ኦፍ 32 ስትነሳ ማለት ነው ዲአር ኮንጎን፣ ሜክሲኮን ከዛ ባለፈው ደግሞ ኖርዌይን ያሸነፈችበት መንገድ ያጠራጥራል። በቃ ጀስት አርጀንቲና ማሸነፍ እንደምትችል ተስፋ እንዳላት የሚያሳይ ነው። ጭራሽ ይሄን አንበሳ ይዛ አንበሳ ብዬ ስሙን አቀለልኩት። የኔ አባት ይቅር በሉ። ሊዮኔል ሜሲ በታሪኩ ለመጀመሪያ ጊዜ ነው ኢንግላንድን የሚገጥመው ማለት ነው። እና ጀስት ሜቢ ተፈትነዋለች ወይስ እንዴት ነው የሚለውን ነገር አብረን የምናይ ይሆናል። ነገር ግን የ60 ዓመታት ረሃብ ኢንግላንዶች እንዲሁ በቀላሉ አሳልፈው ይሰጣሉ ብዬ ኤክስፔክት አላደርግም። ተጫዋቾቹ አራስ ነብር ናቸው። በቃ የሆነ የተጠሙ የተራቡ እንደሆነ ያስታውቃሉ የኢንግላንድ ብሔራዊ ቡድኖች ማለት ነው። ስፔሻሊ እነ ቤሊንጋም እነ ሃሪኬን ምናምን የሚያሳዩት ፐርፎርማንስ በጣም ለየት ያለ ስለሆነ እንዲህ እንደዋዛ ይሸነፋሉ ብዬ ኤክስፔክት አላደርግም። አርጀንቲናም ላይ ግዛት ይዋደቃሉ፣ ይጋደላሉ። ነገር ግን ምንም የሚያጡት ነገር ስለሌለ ያን ያህል እንደ ኢንግላንድ በጣም ኦብሰስ ዶሮ ላይ ይጫወቱ ይችላሉ ይህን ጨዋታ። ነገር ግን ሰሚ ፋይናል ነው፣ ወደ ፋይናል ለማለፍ የሚደረግ ጨዋታ ነው። ስለዚህ እንደዋዛ ቀላል አድርገው የሚያዩት አይመስለኝም። አርጀንቲና ተሸነፈች ብላችሁ ኮመንት ላይ እኔን ለማብሸቅ የምትዘጋጁ ሰዎች ይቅርባችሁ። ጭራሽ ነው ማልበሽቀው ማለት በቃ እኔ ከምድብ እንደው ከምድብ ካለፈች ራውንድ ኦፍ 16 ላይ በቃ የምትወድቅ ቡድን ነች አርጀንቲና፣ የትም አትደርስም። ለሊዮኔል ሜሲ ስንል እንዋደቃለን ምናምን ነው እንጂ ያልኩት እኔ አርጀንቲና ግማሽ ፍጻሜው ላይ ትደርሳለች ብዬ ጭራሽ ኤክስፔክት አላደረኩም። አርጀንቲና ትልቅ ነገር ነው። እሺ ሰሚ ፋይናል 40 ምናምን ሀገራት ተሳትፈው እዚህ ዓለም ዋንጫ ላይ ማለት ነው። ከነዛ መካከል 4 ውስጥ ብቻ መገኘቷ በጣም ትልቅ ነገር ነው። እናንተ መቼም ድራማ ነው የምትሉት፣ ትንንሽ ቡድን ያገኘችው ምናምን ነው የምትሉት። ዓለም ዋንጫ ላይ እንደዛ የሚባል ታሪክ የለም። ትንሽ የምትሏት ኖርዌይ ትልቋን ብራዚልን ገንድሳታለች። ትንሽ ያላችኋት ስፔን ታላቋን ለፍጻሜ አይደለም ለዋንጫ ስትጠበቅ የነበረችዋን ገንድሳ ፋይናል መድረስ ትችላለች። አርጀንቲናም ደግሞ የሆነ ተአምር ታሳየን ትችላለች ዛሬም። ኤምኤስ ግን አለፈች አላለፈች እኔ አልበሽቅም። ካለፈች በጣም ደስተኛ ሆናለሁ፣ ከወደቀችም በጣም ደስተኛ ሆናለሁ። ቢኮዝ የሜሲ የመጨረሻ የዓለም ዋንጫ ማለት ነው ግማሽ ፍጻሜ ራሱ ትልቅ ነገር ነው። የቼልሲ ደጋፊዎች ዛሬ ለሁለት ልንከፈል ነው። ግማሾቻችን ኤንዞ ፈርናንዴዝን፣ ግማሾቻችን ደግሞ ሪስ ጀምስን እንደግፋለን። ዛሬ አርጀንቲና ከእንግሊዝ ጋር የሚያደርጉት ለዋንጫ ለማለፍ የሚደረግ የዓለም ዋንጫ ጨዋታ አለ። በዚህ ጨዋታ ላይ ኤንዞ ፈርናንዴዝን ወይስ ሪስ ጀምስን ማንን ነው የምትደግፉት? ኮመንት ላይ አሳውቁኝ። ከጨዋታው በፊት የእንግሊዙ አሰልጣኝ ቶማስ ቱል ተጠይቀው ብዙ እውቅ አሰልጣኞች ሊዮኔል ሜሲን ለማስቆም ብዙ ታክቲኮችን ይጠቀማሉ። እኛም ይሄ ከባድ ነገር መሆኑን እያወቅን ሊዮኔል ሜሲን ዛሬ ለማስቆም እንጫወታለን ሲሉ ተናግረዋል። ዛሬ ምሽት የሚደረገው እንግሊዝ ከአርጀንቲና የማ ደጋፊዎች ናቸው። ሊዮኔል ሜሲ የዲያጎ አርማንዶ ማራዶና ታሪክ ደግሞ ሀገሩን አርጀንቲናን ወደ ፍጻሜው ለማሳለፍ ይጫወታል ዛሬ። በቀጣይ እንግዲህ ወደ ፍጻሜው ሲያልፉ ስፔንን ነው የሚገጥሙት። ትናንትና ስፔን ሳትጠበቅ ፈረንሳይን በማሸነፍ ወደ ፍጻሜው አልፋለች። ላሚን ያማል የሊዮኔል ሜሲ አድናቂ ነው፣ የሊዮኔል ሜሲ ልጅ ነው ማለት እንችላለን። ምናልባት እነዚህ ሰዎች ሁለቱ በዓለም ዋንጫው ፍጻሜ ብናያቸው ጠብቃለሁ። እኔ አርጀንቲና እንደግፋለሁ። እናንተ ማንን ትደግፋላችሁ? ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ የቼልሲ ቤተሰቦችን ለሁለት የሚከፍል ሁለት ቫይስ ካፒቴን እና ዋናው ካፒቴናችን ዛሬ ይፋለማሉ። ማንን ትደግፋላችሁ? ኮሜንት ላይ አሳውቁኝ። ፎሎ ያላደረጋችሁኝ የፕላስ ምልክቷን ተጫኑ። ይመቻችሁ። የለቅሶ ቀን ነው የምዝምታ ይለቀስለት ደረት ይመታ መሐረብ ይውጣ ሶፍቱ የሚገዛ አለቅሻታለሽ ከዛ ጉቶ ጋባት ሰውዬ ዛሬ ከማልቀስ ማን አባቱ እንደሚያድነው አይልሃለሁ። ታለቅሳታለህ ስቅ ብለህ ከሱ ጋር ስታለቅስ ነው ማይ እንግሊዝ መሆኑን አዘንጋ። ከእንግሊዝ ጋር ነው የምትጫወቱ አባቴ። ይኸውልህ ፊፋ ያጭበረብርልኛል፣ ዳኝነቱ ይበላሻል ምናምን በምንም ታምር አይሰራም። ይሄን ሰውዬ ዛሬ ከለቅሶ የምታድነው ከሆነ አይልሃለሁ። ለማንኛውም ለጀማው ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች።
ዛሬ ሊዮኔል ሜሲ ወይስ ጁድ ቤሊንጋም? እንግሊዝ ወይስ አርጀንቲና? ማን ነው ለዋንጫ የሚያልፈው? ዛሬስ የዛሬው ጨዋታ ቀላል ነው ብሎ የሚያስብ ሰው ካለ በጣም ሞኝ ነው። የምሬንም ብላችሁ ማለት ነው። ምክንያቱም ጨዋታው ከእግር ኳስም በላይ ነው። በቃ ከእግር ኳስም በላይ ነው። ፖለቲካ አለው ብዙ። የፎክላንድ ደሴት ደርቢ ብሉት በቃ ይሄ ጨዋታ ማለት ነው። ዛሬ እንደ ሲቲ ደጋፊነቴ ለእንግሊዝ መቋጠር ነበረብኝ። ነገር ግን ቶማስ ቱሄል የተባለ ሰውዬ እኔ እንዴት ነው የሚጠላው ብቻ እንዳይሳካለት ማለት ነው። የምሬንም ብላችሁ ዛሬ እንደዚህ ነው የሚቋጠርበት እንዳይሳካለት። ስለዚህ ከአርጀንቲና ነኝ ዛሬ። የምሬንም ብላችሁ ማለት ነው። ዛሬ የአብዛኛው የእግር ኳስ ማህበረሰብ ሀሳብ ምንድነው የሚለው? ኢንግላንድ ታልፋለች ነው። የምሬን ነው የምላችሁ ማለት ዛሬ እርግጠኛ ነኝ አርጀንቲና ማለት ነው ለየት ያለ ብቃት ነው የሚያሳየው። በእርግጠኝነት ምንም አትጠራጠሩ። በመከላከሉ፣ በማጥቃቱ በሉ፣ በመሀል ክፍሉ፣ በሁሉ ነገር ሌላ ሌቭል አስገራሚ አርጀንቲናን ልናይ እንችላለን። የምሬን ነው የምላችሁ ማለት እና በቀላሉ የሚታይ ጨዋታ አይደለም ይሄ ጨዋታ። ያው እንግሊዝን ተሸክሞ ያመጣው የሲቲ ተጫዋች ነው ሁሉም ማለት የምሬን ነው የምላችሁ ማለት ወያላ ምን አርሰናል ይላል። አርሰናል ምን ሰራ? እንግሊዝን ሙሉ ተሸክሞ እዚህ ድረስ ያደረሳት የኛው የክለባችን ተጫዋቾች ናቸው። ግን ምንም ማድረግ አልችልም። ቶማስ ቱሄል እንዳይሳካለ ስለሚፈልግ ዛሬ ይቋጠርበታል። ስለዚህ ድል ለአርጀንቲና፣ ድል ለንጉሱ ሜሲ። ይመቻችሁ።